ሰርጉ ቀድሞ ሄርሜላ ታረግዛለች። ያኔ ምን ይጣጫዋለሽ? ንገረኝ እስቲ። ያኔ ምን ይጣጫዋለሽ? ሄርሜላ አታረግዝም፣ ማርገዝ አትችልም። ዝም ምን ነገር የለም። የምሬን ነው። ወዶ ለግዱ ከሩታ ጋር ይሆናል። አይሆንም። ንብረት አብረው ነው ያፈሩት። ወደዚህ ድረስ ለመድረሳቸው አብረው ነው የሆኑት። ሄርሜላ ነበረች የሚወሉ ድረስ እስከሚደርሱ ዝም አለን። አውቀን በቃ ነገ ዛሬ ይስተካከላል ብለን ዝም አለን። ሁለተኛ ልጅ አስረገዘ። አላስረገዘም። ደስታን ያስረግዛት ታዲያ? አላስረገዘም። ደስታ ነው ያስረገዛት። እሱን ታውቃለህ አንተ። ያ ነው የሚያሰድባትም ሲጀመር እኮ የአብርሃም የዚህ ልጅ ጥያቄ ደግሞ አብርሃም ያለ ከስከስ ያሰደባት በቃ አይደለም። ረበናት ያሰድባት ያ ነው። በዚህ ያክል እንደዚህ ቆላው 3-4 ሴት ምናምን ደረደረ ምናምን ነገር። እሷ እኮ መደረደር እኮ አቅቷት አይደለም። ገባ? ደስታም የመጣ ሰዓት በካልቾ ላን ያስወጣችሁ። ገባ? ለምን? ክብሯን ስለምትጠብቅ ማለት ነው። ያቺ ደግሞ አለች አሮጊት ሜሪ የምትባል አሮጊት። አራፍ በኢየሱስ ስለ ሜሪ እንዳታወራ የምሬን ነው። ስለ ሩታ ቤተሰቦች ተሳስተህ እንዳታወራ። ስለ ሩታ ቤተሰቦችና ስለ ሩታ አንተ ምንም እንዳታወራ ኪ የምሬን ነው ማለት በቃ ከማይነው ኪ አንተም አብርሃምም ባናታችሁ ተከሉ ትችላላችሁ። ስለ ሩታ ቤተሰብ ካሁን በኋላ ተሳስተህ እንዳታወራ። እሱም ቢሆን ይኸውልህ አብርሃምም ቢሆን ወዱ ለግዱ ስለ ይኸውልህ እየሰማኸኝ ነው። አብሯት ከሩታ ጋር ይኖራል። ከሩታ ጋር ወዱ ለግዱ አብሯት ይኖር ይችላል። ገባ? ለምን በማህፀኑ እሱ ልጅ ማን አስረግዛ ማተኛ ነው ሩታ ማተኛ ነው መሆን አይችሉም። ገደል ትገባላችሁ። ገደል ማተኛ ነው መጀመሪያ አብሯት ነው የሚኖረው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ዛሬ ያው መጥቻለሁኝ። በጣም ደስ ማየት ነገሮችን እያየሁ በጣም የሚደብሩ ነገሮችን እያሳለፍኩ ነው። ቤተሰቦች ደስታንም አግኝቼው ተው በቃ እንደዚህ አይነት ነገር ይቅርብ ማለት ልጅቷ ያለችበት ነገር አሁንም እያለቀሰች ነው። ሩታ እያለቀሰች እርጉዝ ነኝ እያለች ነው። ወረቀት ማመታ የተለያዩ ነገሮችን እያመጣች እያሳየች ነው ለህዝቡም ለሱም ለአብርሃምም ለብዙ ሰዎች ማለት ነው። እርጉዝ ነኝ ከአብርሃም እርጉዝ ነኝ እያለች ነው ሩታ ማለት ነው። ስለዚህ ደስታንም ነግሬው ተው በቃ ሽማግሌ የሚባል ነገር አትላክ። እቺ ልጅ እርጉዝ ነች። ቢያንስ ነገሮችን ከጨረስክ በኋላ እርግዝናውም እርግጠኛ እስከምትሆን ድረስ ወይም ደግሞ እርጉዝ ላትሆንም ትሆንም ትችላለች። ያን ነገር እርግጠኛ እስከምትሆን ድረስ መላክ እንደሌለበት ምናምን አስረግጬ ነግሬዋለሁ። ግን እሱ ግን መንገድ ስቶ ይሄ አምባገነንነት ይሁን እኔ ምን አይነት ተልእኮ ይኖረው አላቅም። ግን ይሄን ነገር የነገርኩት ሄዶ ቤተሰቦቿ ጋር ሽማግሌ ላከ። ደስታ ማለት ነው። እናም ያያችሁ ነበር ትላንትናም ትላልቅ ሽማግሌዎች የተከበሩ ሽማግሌዎች የሀገር ሽማግሌዎች በጣም ስማቸው በጣም ባይዘው እንትን ናቸው። ትላልቅ ሰው ናቸው። ግን ትላልቅ ሰው ስለሆኑ ብቻ ሩታ እርጉዝ ሆና እዛች ጋር ልጃቸውን ለልጅ ይሰጣል ማለት ብቻ አይደለም። ገባችሁ? የሩታ ቤተሰቦች ያሳለፈው ዝም ብለው ከነ እርግዝናው ነው እንደሚሰጡት ለሱ ለደስታ ከነ እርግዝናው ነው የሚሰጡት ወይ? ገና እኮ የሩታ ቤተሰብም ገና አላረጋገጠም። እርጉዝ ትሁን አትሁን አላረጋገጠም። ይገባኛል። ልታፈቅራታለህ ደስታ ከአብርሃም ይልጠት እንከባከባታለህ። በዚህ ሰዓት አብርሃም እያላገጠባት ነው። አብርሃም እያሾፈባት ነው። አብርሃም በእንባዋ ላይ እየተረማመደ ነው በዚህ ሰዓት ሩታ ላይ ማለት ነው። ከጥፍር ውጭ ጋር ራሱ የቆጠራት አይደለም። ትናንት እያለቀሰች ነበር። የዚህ ሁሉ ደግሞ ጥያቄ ራስሽና ራስሽ ብቻ ነሽ ሩታዬ። እንደዚህ አይነት ሰቶችን መርገም አልነበረብሽም ከእንደዚህ አይነት ሰው ጋር። በመጀመሪያው እርግዝና በመጀመሪያው በልውል እኮ መማር ትችይ ነበር። ይሄን ነገር ገባሽ? መማር ትችይ ነበር። እንዴት ድጋሚ ለማርገዝስ ፈለግሽ ከአብርሃም? ያኩ ሊያስተምርሽ ይገባ ነበር። ድጋሚ እርጉዝ ነኝ ብለሽ ስትቀርቢው ገባሽ? እንዴት እንዳንቋሸሸሽ ትላንት በነ ማናቸው ስማቾች ሜሪ ዳኒ በሚባሉ ሰዎች ፊት ምን እንባሽ እንዳመጣች ያላ ትላንትና። የዛው ጠያቂ ደግሞ አንቺ ነሽ። ጭራሽ ቤት ድረስ ተንበርከሽ መተሽ አንኳክተሽ ናቲ ትጠሩኛላችሁ ነው ያለው። ገባችሁ? እሱ ዛጋ ቀለበት እንትን ነው ሊያስር ነው ከሄርሜላ ጋር ድጋሚ እዚህ ጋር ደግሞ ካላገባት እያላችሁ ነው ዳኒና ሜሪ። ምንድነው ይሄ ነገር ይባላል? ምንድነው? እኔ አሁን ግራ እየገባኝ ነው ነገር።
ስለዚህ እኔ በጣም እየዘገነነኝ ነው አሁን ማየው ነገር። በጣም እየተበደለች ነው ሩታ፣ በጣም እየተጎዳች ነው፣ በጣም እያለቀሰች ነው። የዚህ ሁሉ ጥያቄ ደግሞ ያው ግራ እየገባኝ ነው። አብርሃም ከናካቴው ጋር ከሩታ ጋር ምንም አይነት ነገር አልፈልግም ነው እያለ ያለው። አርግዘሽም ከሆነ በቃ ለልጅሽ የሚሆነውን ነገር እኔ አስተካክላለሁ ነው እንጂ ለሩታ ስሜት ያለው ነገር ምንም ነገር የሚታይ ነገር የለም። አግድም እኔ ማለት እንደዚህ ነው ያደግከው ማለት ነው። አስተዳደግ አብርሃም ቢያንስ ሪስፔክት ማድረግ ነበረብህ። በሰው ፊት እንደዛ ማዋረድ አልነበረብህ። ገና ቤት ድረስ እየመጣሽ እያንኳኳሽ ትጠሪኛለሽ ማለት ምን ማለት ነው? እና ትናንትና የሩታ ቤተሰቦች ጋር አውርቻቸው ነበር እና ሽማግሌው ተልኳል። ሩታም እዚህ የለችም። አሁን ያለችበት ቦታ ይታወቃል። ያው እዛው አዲስ አበባ ያለችው ግን ደስታ ትናንትና ሽማግሌ ልኮ ነበር። እኔም እዛው ነበርኩኝ አብሬ እያስፈራራቸው መሆኑን ደስታ ማለት በቃ ማስፈራራት ነው የሚመስለው። በግድ እንዴት ሽማግሌ ይላካል? እና ደስታ ዛሬ ሽማግሌ ልኮ ቤተሰቦች አይታችኋል። ከዛ በኋላ ደውለውልኝ ቤተሰቦቹ ምንድነው እንደዚህ አይነት ስርዓት ማጣት ዝም ብሎ ከመሬት ተነስቶ ለምንድን ነው ሽማግሌ የሚላከው ምናምን ነገር ብሎኝ፣ ይሄን ነገር ደግሞ ቤቷንም እያንዳንዱ ነገር ያሳየው ኪዬ ነው። በቃ እኔ በደስታ መጀመሪያ ነግሬው ነበር ቢሳካለት ደስ ይለኝ ነበር። ግን በእንደዚህ አይነት መንገድ ደግሞ ረግጦ ሄዶ እዛ የሰውን ቤተሰብ የሩታን ቤተሰብ መበጠት ትክክል አለ። ይሄን ቤት ደግሞ ያሳየው ኪያ ነው ለደስታ። ለምን አብርሃምም ከሄርሜላ ጋር እንዲሆን ይፈልጋል ኪያ ማለት ነው። ከደስታ ጋር ያለውን ነገር አላውቅም፣ ግን ኪያ ጋር ተደዋውለው እዛ ቤት እንደሆነ ለየነሩታ ቤትን ያሳየው የእናትና የአባቷን ቤት ያሳየው ኪያ ነው። እና ይሄ በቃ እንደዚህ አይነት ነገር አሁን ማላቆም ብዬ ቆየው ከሱ ጋር ከተገናኘው ማለት ባህሪው እንደዚህ ጥሩ ልጅ ስላልሆነ በአሁን ሰዓት ላይ እሱ ጋር እየጠበቅኩት ነው። ቤተሰቦች እየጠበቅኩት ነው። እሱ ጋር ለምን እንዳሳየ ብቻ መጠየቅ ፈልጋለሁ። እንደዚህ ብልግና ሰው ቤት ድረስ ማይታወቅ ሰው ማሳየት። እሺ ሰላም ነው ብቻ እንዴት ሰላም ነው አለን መልካም አለን እንዴት ነህ? ተራሽ አቻኩሽ ታሪኩ ምንድነው ብቻ የፈለገኝ ለጸብ ነው ለጸብ ሳይሆን ያው አንተም የራስህን ጎራ ትፈልጋለህ አይደለም ስለ እኔና ውጪ በጣም ምርጥ ጓደኛ አይደለም። አረ ተንኮልህን አቋው እንደዛ ሳይሆን የቁም ነገር ላወራ የመጣሁት ጊዜ የለኝም ታውቃለህ። አሁን አንተ ጊዜ ምናምን ሊኖር ይችላል የራስ የሆነ ነገር ቤተሰብ እንደጋር ራሳችሁ ማለት እኔና ውጪ ጾም ከገባ በኋላ ይቅርታ ብለን ነበረ። እንደጋ ደግሞ ጾም ሲፈታ ሊያነሳበት ምን አላውቅም ነው አይደለም። እንደዛ ሳይሆን እኔ ችግር የለብኝም ከማንም ሰው ጋር ተስማምቶ መኖር ምናምን ነገር ምችል ልጅ ነኝ። ችግር የለብኝም። ግን ያው ጥፋትን ጥፋት ነው ብዬ መጠየቅና ማወቅ ስለምፈልግ ነው። ለምንድን ነው ደስታን የነሩታ ቤት ያሳየው? እኔ ከኔ ጋር ተገናኝቶ ታውቃለህ እንደማይሆንና በቃ አሁን ጊዜው ሰዓቱ እንዳልሆነ ነግሬዋለሁ። አራሳይህም እንዳልከው ነግሮኛል። እና ደግሞ እንዳይጋጣሚ ደግሞ እኔ ይመስለኛል አንተን አግኝቶ ሲመለስ ነው መሰለኝ ያገኘኝ እና መኪና ይዞ ነበር ክላክስ ያደረገልኝና ከሪሁን ጋር ነበርን። ከዛ በኋላ ከሪሁን ጋር ይጋባሉ እና ላይክ ዋና አገር ምናምን ነገር ከዛ በኋላ የሩታም ያሳዩኝ ምናምን ነገር አለኝ። የሩታም ያሳዩኝ ምናና የገኒን ቤት ያሳዩኝ ምናምን ነገር አለ። የገነትን ቤት ማለት ነው። ከዛ በኋላ እንግዲህ ደግሞ እኔ ምንድን ማድረግ የምችለው ማሳየት ነው አይደል? ነው አይደለም? ኪያ ምን ይሁን ምን ሳታውቅ ዝም ብለህ የሩታ አንተ ቆይ ምንድነው የነሩታ ቤት ይሄ ነው ስለተባልክ ማንንም ሰው ታሳያለህ እንዴ? አንተ ምን አይደብርም እንዴ? አንተ ቤት ይሄ ነው ጠላት ይሁን ምን ይሁን ምን ዝም ብለህ ደስታ አሳይተህ አፍቃሪው አይደል እንዴ? አፍቃሪው አይደል እንዴ? እኮ ያፍቅራት እኮ አፍቃሪዋ ነው። ግን አሁን ያለችበት ነገር ደስ ስለማይል እንዳትልክ ሽማግሌ ይባስ ትጎዳለች ብዬ ነገር ነበር ለሱ። አንተ ደግሞ እሷን ጉዳት ስለምትፈልግ ለዘቡን ይቻላል ማለት ባናት ላይኩን ማንተን ባናት ተከደው ስለ ላይኩን አይደለም እያወራ ያሉት ገባ ስለሚያሳስበኝ ስለ ሩታ ነው እዚህ ጋር ያወራ። ሽማግሌ ይላክ አይላክ ማቆ ታሪክ የለም። እኔ ቤቱን ያሳየሁት እኔ ቤቱን ሳሳየው ከሽማግሌ ጋር ማን ነበረን ብቻው ነበር የነበረው። ቤቱን ያሳየሁት ገነትን እፈልጋታለሁ ገነት ካሳየሁት ላይኩን ተመለሰ እሱ ገነት ያገባ ማለት ነው አይደለም። ግን እድሜ ልክን አሁን እንደዚህ በዚህ ያክል አንተ ብር ምንድነው ብር በቃ እድሜ ልክን ያታላል ማለት ነው። ስንት ሰጠ ደግሞ ደስታ የምሬ እኮ ነው አይደለም። ስለ ምንድን ያደረገች አሁን ሩታ እኔ ምን ስላደረገች ነው እንደዚህ አቤት። ኤንዌስ ሽምግልናው እኮ ቢሳካ ደስ ይለኝ ነበር። እንደማይሳካ ስለማቅ ነው
ለሱም ሽንፈት እንዳይሆነበት ብዬ ነው እንዳን ነገር ያለው። ለምን ሩታ አርጉዝ እንደሆነች ነው እዚህ ጋር ያወራች ያለች። ገባ ሽማግሌ ልክ እንደው ይላክ ሽማግሌ አይላክ ማቆ ታሪክ አለ እንዴ? ብቻ ነኝ ሰማኝ ማቆ ታሪክ አለው ይሄ ሽማግሌ ልክ ይምጣ ቤት ሊሰራ ታውቃለህ። ከኋላ መኪኖችን እየተከተሉ እንደነበር ታውቃለህ። ይሄ ለምን ተዋሻለህ? ተገናኘን በኋላ ነው ሽምግልና የሄደው እንዴ? ከተማ ውስጥ አንዴ ካሳየው በኋላ ድጋሚ ሄድኩ ይቻል ብቻ አስጨርሰኝ ጋር አንዴ አስፈታ ቤት ነው አይደለ? ካሳየሁት በኋላ እኮ ድጋሚ ሄድኩ ይቻል ተስታ እኔ አንዴ ስላሳየሁት ብቻ ድጋሚ ያለሳል ያ ማለት አይደለም። መጀመሪያ የተገናኘው ገነትን ነው። እኔ የወሰኩት ከነካ የተገናኘው ገነትና እሱ አውርተዋል። ሰማ አይደለ? አክስቷ የፈቀደችው ሽማግሌ እንዴት ነው አይሆንም? አንተ እንዴት ነው ልትል የምችለው? ቤቱን አያውቀውም ነበር ሲጀምር። ከመጀመሪያ ደስታ ቤቱን አያውቀውም ነበር። ገባ ያሳየሁት ያ ነው የሚያሰድባትም ሲጀመር እኮ የአብርሃም የዚህ ልጅ ጥያቄ ደግሞ አብርሃም ያለ ክስክስ ያሰደባት በቃ አይደለም ረበናት ያሰድባት ያ ነው። በዚህ ያክል እንደዚህ ቆላው 3-4 ሴት ምናምን ደረደረ ምናምን ነገር እሷ እኮ መደረደር እኮ አቅቷት አይደለም። ገባ ደስታም የመጣ ሰዓት በካልቾ ብላ ነው ያስወጣችው። ገባ ለምን ክብሯን ስለምጠብቅ ማለት ነው። በካልቾ ብላ አውሮፓ ነው ምናምን የሚለው ደስታ እንትናስ ሰሞን ቄስ ይጥራውን ያውን እዚህ ጋር እንትናት በለሽ ሩታ ማለት ወዱ ለግዱ ደግሞ ማለት ነው። ለስማኝ ወዱ ለግዱ አብርሃም ሩታ ጋር አብሮ ይውላል። ወዱ ለግዱ እየሰማኝ ነው። አስራችሁት ነው። ወዱ ለግዱ ነው። አስገዳችሁት ወዱ ነገር የለም። በግዱ ነው ታያለህ። እኔ አስገድጄ አስሬ አስገባዋለሁ። ክብሯን እያጣች ያለች ሴትዮዋ አንተ ስለሷ ታወራለህ እንዴ? ወዱ ለግዱ አብሯት ይሆናል። ማርያም ነው ታያለህ። ሩታ በጣም በስቷል። በጣም ነጭ አሩን ነው ያራው። በጣም በስቷል። ማርያም በጣም በስቷል። አብርሃም ነጭ አሩን አርታ እንጂ ዝም ምን ነገር የለም። የምሬ ነው። ወዱ ለግዱ ከሩታ ጋር ይሆናል። አይሆንም። ንብረት አብረው ነው ያፈሩት። ወደዚህ ድረስ ለመድረሳቸው አብረው ነው የሆኑት። ሄርሜላን ነበረች የሚውሉ ድረስ እስከሚደርሱ ዝም አለን። አውቀን በቃ ነገ ዛሬ ይስተካከላል ብለን ዝም አለን። ሁለተኛ ልጅ አስረገዘ። አላስረገዘም። ደስታን ያስረግዛት ታዲያ አላስረገዘም። ደስታ ነው ያስረግዛት። እሱን ታውቃለህ አንተ። ደስታ ነው ያስረግዛት። ሲጀመር እርጉዝ አይደለችም። ወረቀት እኮ አመጣችል እንደዚህ ከኤፍሬም ሲጀመር እርጉዝ አይደለችም። ከኤፍሬም ጋር ሆነው ወረቀት አመጡ። ወይኔ ፌክ ነው ብቻ ያጥፋት ፌክ ነው። ሁለተኛ ልጅ አስረግዟታል። አብሯት ይኖር የምን ማባቱ ከሄርሜላ ጋር ቀለበት ያስረግ። ስማኝ ወለ ሩታ ኤፍሬምም እየሰሩ ያሉት ነገር ወረቀቱም ሆነ ምኑ የፌክ ነው። የሰማኝ አይደለ? ፌክ ነው። ሩታ ሩታ ይሳት ደግሞ ክብሯን እያጣች ያለች ሴት ነች። ክብሯን ስለ ክብር እንዳታወራ ክብሯን ስለ ክብር ሳታረግዝ አርግዣለሁ ብላ በገዛ እጇ እምትቀል ሴት ነች ሩታ። ስለ ክብሯ እንዳታወራ። ክብሩን የጣለው ክብረ ቢስ ያደረጋትም እሱ ነው። ገባ? አብርሃም ዛሬ የሚኖረው የት ነው? ሴት ቤት ማቤት ሄርሜላ ቤት ከተኛ ነው። አዎ ሄርሜላ ቤት ነው የሚኖረው። እናውቃለን እኮ ችግር የለውም። እናውቃለን። እየተደበቀ ነው የሚገባው ማታ ማታ የትም ዞሮ እዛ ነው የሚያድረው። አናውቅም እንደኛ ግን አሁን ምነግር ነገር ታውቃለህ አንተ አጎብዳጅ ነህ። የአብርሃም አጎብዳጅ ነህ። በቅርቡ እኔ ምነግር ልንገርህ ከሰርጉ ቀድሞ ሄርሜላ ታረግዛለች። ያኔ ምን ይጣጫዋለች? ንገረኝ እስቲ። ያኔ ምን ይጣጫዋለች? ሄርሜላ አታረግዝ፣ ማርገዝ አትችልም። በኢየሱስ ክርስቶስ ማርገዝ አትችልም። የፈለግከው እኔ ሄርሜላ ታርግዝ ሄርሜላ ሲጀመር ለአብርሃም ልታረግዝ አትችልም። እንደምን እንደማቸው ሴት አይደለች። ንገረኝ እስቲ። ጥቅም ፈልጋ የመጣች ሴት እስከሆነ ድረስ በየትኛውም አጋጣሚ ይሄን ነገር ማድረግ አትችልም። ከዚህ በፊት ሲመጣች ሰዓት ታስታውሳለህ? ብሩኬና ሌላ ያመጣው ሰዓት ባከረዩ አቅሟ እንደዚህ ነው። የ400,000 ብር እንትን ምንም ነገር የላትም ማለት ምንም አቅም የለም። ደስታን ግን ካየኸው የስንት የ50 ሚሊዮን ብር ቤት ነው ደቅ ያረጋላት ለሩታ ግቢ ያላት ገባ ያርግላት። አንድ ነገር አይተሃል አሁን ለአብርሃም ያደረገው። ስለዚህ የአብርሃም ንብረት ተካፍላ እሷ እንዲህ ባዶ ሜዳ አድርጋ ወደ ውጭ ልትሄድ የምታስብ ሴት ነች። ገባ? ይሄንን ቢያቅ ኖሮ አብርሃም እስካሁን አይጠብቃትም ነበር። ይኸውልህ ስማኝ፣ ማለት ሄርሜላ ንብረትም ኖራትም አኖራትም ጀስት ሴትነቱ ይበቃል። ሴትነቱ ይበቃል። የትኛው ሴት ሴትነት ነው እንደኛ እቺ የምታክል ልጅ ወንድ ቸተረኝ አይደለም አይደለም። ሴትነት እንዲህ እኮ ነው። እንዲህ ነው እንዴ? ሩታ ሴት አይደለችም እያልኩ አይደል? የሰው ትዳር ውስጥ ገብቶ ማብኳት ነው እንዴ ሴትነት? ወንድ ሞልቷል አይደል እንዴ? ትዳር የለው ሰው አታገባም እንዴ? ከፈለገች እንግዲህ ትዳሯን ያወቃችሁ መጀመሪያዋ መቼም ይሄ ልጅ ትዳሩ ብቻው አላወቀውም አይደል? መቼም ብቻው ጥያቄ አታረገውም። አብርሃም መልስልኝ፣ ብቻው ይጠይቃል። ያቺ ደግሞ አለች አሮጊት ሜሪ የምትባል አሮጊት። አራፍ በኢየሱስ ስለ ሜሪ እንዳታወራ፣ ስለ ሜሪ እንዳታወራ። የምሬን
ስለ ሩታ ቤተሰቦች ተሳስተህ እንዳታወራ። ስለ ሩታ ቤተሰቦችና ስለ ሩታ እንትን ምንም እንዳታወራ። የምሬ ነው ማለት በቃ ሪስፔክት ውጪ። ስለ ሩታ ቤተሰቦች ተሳስተህ እንዳታወራ። ብዙ ጊዜ ዝም ብያለሁ። ምንም ያደርጉ ነገር የለም። ስለ ሩታ ቤተሰቦች ምንም እንዳታወራ። እየሰማኸኝ ነው? አንተም አብርሃምን ባናታችሁ ልትተከሉ ትችላላችሁ። ሰማኸኝ ነው? አንተም አብርሃምን ባናታችሁ ልትተከሉ ትችላላችሁ። ስለ ሩታ ቤተሰብ ካሁን በኋላ ተሳስተህ እንዳታወራ። እሱም ቢሆን ይኸውልህ አብርሃምም ቢሆን ወዶ ለግዱ ስለ ይኸውልህ እየሰማኸኝ ነው? አብሯት ከሩታ ጋር ይኖራል። ከሩታ ጋር ወዶ ለግዱ አብሯት ይኖር ይችላል። ገባ? ለምን በማህፀኑ እሱ ልጅ ማን አስረግዛለሁ ማተኛ ነው አብረው መሆን አይችሉም። ገደል ትገባላችሁ። ገደል ማተኛ ነው መጀመሪያ አብሯት ነው የሚኖረው